ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ በማህበረ ተዋሕዶ ዘኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ መንፈሳዊ ድራማ ርዕስ ሁለት ዓለም ክፍል 5 እነሆ። አዘጋጅ ህዝባየሽ ወለተ ጊዮርጊስ። ተዋናያን ገነት እንደ ታሪክ፣ ናሆም እንደ አባት እንዳለው፣ አበበ እንደ ታጠቅ፣ እንዳሻው እንደ ተስፉ፣ አባይነሽ እንደ እናቱ ብዬ፣ ሌያ እንደ አበባ፣ ሙሽራ እንደ መልካም፣ መሰረት እንደ ለምለም፣ መቅደስ እንደ ፋሲካ፣ ህዝባየሽ እንደ ሰላም በመሆን ነው። ሁለት ዓለም ክፍል 5 እነሆ። በጥሞና ተከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። ጉድ ሳይሰማ መስከረም አይጠባ አሉ። እንዲያው ወዴት አባቴ ሊሄድልህ? ኧረ ተው አንተ ልጅ ግድ የለህም። እኔ የምልህ እኛ ተሽጠን አንልክህ። እንግዲህ የቤቱን ጉድለት የቤቱን ሁኔታ እያወቀው አሁን እንኳን ሳውዲ የምትሄድበት እዚህስ እንደ ነገሩ አይደለም ወይ? አይ ወንድ ልጅ ምን አባቴ ይሻለኛል እናንተ ወይ አሁን እንደ ሀገሩንስ ሁኔታ እያየኸው አይደለም ወይ? በየንትኑ ወድቀው ቀሩ እየተባለ ይሄው እዛም ሂደው ስራ የለም እያሉ የሚያለቅሱ ስንቶች ናቸው? እና ደግሞ ይሄንን ሀሳብ አንጥተህ እዛ አሚሮዬ ውስጥ እንትን አልክ። በቃ በሽታ ላይ ጣለኝ። አይ እድሌ። ኧረ ግድ የለህም ታጠቅ። ኧረ እባክህ ልብ ግዛ ተው እባክህ። ልጅ አይደለህ ትልቅ ሰው እኮ እየሆንክ ነው እንግዲህ። ኧረ ግድ የለህም እባክህ። እስኪ ተመልከት የናያ ተሰማ ልጆች እዛ በዱር ወድቀው እናትዬቱን እስኪ ያዛሬ ቡስቀልቀል ብላ እንዴት እንደምታሳዝን። ሰው በወለድ ያርፋል እንጂ ተቃጥሎ ይሞታል። አረ ልጄ ግድ የለም እባክህ ምን ይሻለኛል? ምንድን ነው ታሪክ? ወይኔ ጉዴ መሆንሽ አባትሽ ደግሞ አመመው። አይድሌ አለመታደል። ምን ይሻለኛል? አይ ታጠቅ ሂድማ ሲገደፍ አድርገው ሂድ። አይ እድሌ። እስኪ በሉ እንደጋግፈን ወደ ሐኪም ቤት ይዛ ነው እንድንሄድ። አይ መከራዬ። ምን ይሻለኛል? ምን ሆነ? እስኪ እማዬ እኔ እኮ ላንቺ ብዬ ነው። ሰሜኝማ። አቤት 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 ብሄድ እኮ እናቴ። አረ ከምኑ ተነስቼ ምኑን ከየት ልረፉ? አይ አንገቴን ቀብር እያወደው ለካ ሄዳለች። አይ ታጠቅ ፍሬ ቢስ ነህ ለካ። እኔን ነው? አቤት እማዬ። እንዴ አባቴን አመመው እንዴ? እሺ መጣው። ሰላም ቴክስት መለሰች እንዴ? አይ ሲጀመር መሽ ሲገባ ይለኛል ነበር እንዴ? አሁን ምን ብዬ ልጻፍላት?
ስሜንም እኮ አላስተዋወቅኳትም። የኔ ነገር አንዱን ይዞ አንዱን ትቶ ሆነ። ለማንኛውም ልጻፍላት። ሰላምዬ እንዴት ነሽልኝ? ታጠቅ ነኝ፣ የሰፈርሽ ልጅ። መቼም አትረሽኝም ብዬ አስታውሳለሁ። ታስታውሽኛለሽ አይደል? በቃ ልላከው። ዋ ልዘረግፈው ማለቴ በቃ በኋላ ጽፍላታለሁ። የቸኮላ ፍሶ ለቀመ የሚባለው ነገር እንዳይደርስብኝ። ያልፍልኛል ዘል ያልፍብኛል ጊዜው። ወይኔ ታጠቅ። እማዬ በጣም እኮ አሞታል። እሬ ዛሬውስ የተለየ ነው። ታጠቅ ወጣ እንዲህ ወደ ውጭ። አባዬ በጣም አሞት ነው እንዴ? ይዘነው እንሂድ ሐኪም ቤት። እማዬ ይዞሽ አትደናገጪ። ደህና ነው እማዬ። ነው የዛሬውስ ጉድ ነው ጉድ ነው። ደግሞ ታጠቅ ወደ ከሌ አንተ ታጠቅ። ኧረ እባክህና ግድ የለህም። እስኪ ታሪክዬ እስኪ አቤት አቤት አቤት! እንዴት ነው ሰውነቱ የሚያታኩሰው? እንዲሁ እሳቱ ነው የለም ነዲድ። እንዲያው ምን ይሻለኛል? አይ መከራዬ። እስኪ ወደ ሐኪም ቤት ይዘነው እንሂድ። እስከዛ ድረስ እስኪ ዳማ ከሴ አንጭና እሽት እናድርግና እናሽተው። ጥሩ ነው። አይ ምን ነው አባቴን አመመው እንዴ? ዛሬ ፊቱ ተቀየረ። አባቴ ምን እንደሚሰማው? ተነስ እስኪ እንሂድ። ትንሽ መፍትሄ ቢኖረው ሐኪሙ። ሳሉ ልቤን ፋቀው። ደህና ነኝ፣ አይዟችሁ ይሻለኛል። ይቅርብኝ ሐኪሙ። አባዬ በጣም እኮ አሞሃል። ተነስ እንሂድ። ማስታገሻ ይሰጡሃል ለሳሉም። በል ተነስ አባዬ። ሰላም ለእናንተ እውነቶች፣ እንደምን ሰነበታችሁ? እንኳን አደረሳችሁ ለዕለተ ሰንበተ ክርስቲያን፣ እንዲሁም ታሰቡ ለሚሉ ቅዱሳን በዓላት። እግዚአብሔር ይመስገን። አሜን። እንኳን አብሮ አደረሰን። በሉ ወደ ትምህርታችን ልጀምር። እኔ ቤተ ክርስቲያን ለልጆቿ የክርስትና ስም ትሰጣቸዋለች ብለን ነበር ያቆምነው። በኢትዮጵያ ሁለት አይነት ስም አለ። አንዱ በጥምቀት በቤተ ክርስቲያን የሚወጣለት የክርስትና ስም ሲሆን፣ ሌላው ደግሞ ከቤተሰብ የሚወጣለት ስም የዓለም ስም ነው። በቀደሙት ዘመናት ክርስቲያኖች በክርስትና ስም ብቻ ይጠሩ ነበር። በዓለም ስም መጠራት መቼ እንደተጀመረ በትክክል ባይታወቅም የኢትዮጵያ ክርስቲያኖች ተደጋግሞ መከራ የደረሰባቸው ስለሆነ ክርስቲያኖችን የሚያሳድር ጠላት በመጣ ቁጥር የክርስትና ስማቸውን እየደበቁ ለመዳን የፈጠሩት ዘዴ ሳይሆን እንዳልቀረ አባ ጎርጎርዮስ በመጽሐፋቸው ያስረዳሉ። ተጠማቂው የክርስትና ስም የሚወጣለት ቄሱ በሚያውቀው የዕለቱን በዓል ምክንያት አድርጎ ነው። ለምሳሌ የጌታ በዓል ሲሆን ኃይለ መድህን፣ ገብረ ኢየሱስ፣ የእመቤታችን በዓል ሲሆን ተክለ ማርያም፣ ወልደ ማርያም እየተባለ የክርስትና ስም ይሰየማል። ስም መስጠት ወይም መሰየም በእግዚአብሔር ዘንድ የሚያስፈልግ የተፈቀደና የተወደደ እንደሆነ ከመጽሐፍ ቅዱስ እንረዳለን። ሔዋን ከአዳም የጎን አጥንት ስትገኝ አዳም ሴት ብሎ ጠራት። ስጋሽ ከስጋዬ አጥንትሽ ከአጥንቴ ማለት ነውና ኦሪት ዘፍጥረት ምዕራፍ 2 ከቁጥር 23። በምክረ ከይሲ ተታለው ከሳቱ ከወደቁ በኋላ አዳም ሚስቱን ሔዋን ብሎ ጠርቷታል። የሔዋን እናት ማለት ነውና ኦሪት ዘፍጥረት ምዕራፍ 3 ከቁጥር 20። ሔዋን ተብላ ስሟን በግብር መግለጥ አልተቻላትም። ሕያዋንን ሳይሆን ሙታንን ወልዳ ነበርና፣ ይህስ በትንቢተ መነጽርነት ስም ከግብር የተስማማላት ከዘሩ የምትወለደው እመቤታችንን ሲያመለክት ነው። አዳም ለሚስቱ ስም ሲያወጣላትና ሲቀይርላት የስምንና የስምን ትርጉም አስፈላጊነት ያሳየናል። እግዚአብሔር አምላክም ለአንድ የድርጊት መታሰቢያና የሚሰይመውን ሰው ተልኮን ለማሳየት የቅዱሳንን ስም ሲለውጥ በመጽሐፍ ቅዱስ እንመለከታለን። ለአብነት ያህል ከአብርሃምና ከሳራ ጋር የገባው ቃል ኪዳን ሲያመለክት ሲያሳስብ አብርሃምን ወደ አብርሃም ኦሪት ዘፍጥረት ምዕራፍ 17 ከቁጥር 5፣
ሶራን ወደ ሳራ ለውጧል። ኦሪት ዘፍጥረት ምዕራፍ 17 ከቁጥር 15 ላይ አብርሃም የብዙዎች የብዙ ሕዝብ አባት፣ ሳራም የብዙዎች እናት ይሆናሉና። የአባቶች አለቃ ያዕቆብም ስሙ ተለውጦ እስራኤል መባልን አግኝቷል። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል። ኦሪት ዘፍጥረት ምዕራፍ 33 ከቁጥር 28። በአዲስ ኪዳን መድኃኔ ዓለም ክርስቶስ የዮና ልጅ ስምዖንም ጴጥሮስ ብሎታል። የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ከሌሎች ሐዋርያት ጋር ስለተሰጠው ኃላፊነት የሚገልጽ ነውና። በቀደመ ግብሩ ክርስቲያኖችን ሲያሳድድ የነበረ ሳውል ስሙ ተለውጦ ጳውሎስ ተብሏል። የሐዋርያት ሥራ ምዕራፍ 13 ከቁጥር 7። ነቢዩ ኢሳያስም በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች የሚበልጥ መታሰቢያ ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ። ትንቢተ ኢሳያስ ምዕራፍ 56 ከቁጥር 5 እንዳለ ቅድስት ቤተ ክርስቲያንም ይህንን አማናዊ ቃል መሰረት አድርጋ ከምዕመነ ክርስቲያን እስከ ሕንፃ ቤተ ክርስቲያን ድረስ በቅዱሳን ስም እንዲጠራ ታደርጋለች። ዳግመኛም የጻድቅ መታሰቢያ ለዘላለም ይኖራል። መዝሙረ ዳዊት ምዕራፍ 111 በቅንፍ 112 ከቁጥር 6 በማለት ክቡር ዳዊት ነግሮናል። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 በረከትን እናገኛለን። በስማቸው በመጠራትም መታሰቢያቸውን እናደርጋለን። ቅዱስ ዮሐንስ አፈወርቅም ቅዱሳንን የምናከብርበትና የቅዱሳን ወዳጆች መሆናችን የምናይበት መንገድ እንደሆነ ገልጿል። ጌታችን በወንጌል የራሱን በጎች በየስማቸው ጠርቶ ይወስዳቸዋል። የዮሐንስ ወንጌል ምዕራፍ 10 ቁጥር 3 በሚለው ቃል መሰረት በግ ጠባቂ በጎቹን መልካቸውን፣ ቀንዳቸውን፣ አካላቸውን በሚገልጥ ስም እንዲሰይማቸው ኢየሱስ ክርስቶስም ደቀ መዛሙርቱን ሐዋርያት፣ ሰብአ አርድእት ብሏቸዋል። ከሐዋርያትም አንዳንዶችን በአዲስ ስም ሰይሟቸዋል። ለምሳሌ ስምዖንን ጴጥሮስ፣ ዲዲሞስን ቶማስ፣ ልበዲዮስን ታዲዮስ። ይህንንም ጌታችንን ቃል አብነት አድርጋ ቅድስት ቤተ ክርስቲያን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የተወለዱ ልጆቿን በክርስትና ስም አክብራ ለመንግስቱ የበቁ ይሆኑ ዘንድ ታዘጋጃቸዋለች። በመሆኑም የክርስትና ስም መጽሐፍ ቅዱሳዊ መሰረት ያለው የእግዚአብሔር ፈቃድ የሚገለጥበት ነው። ሁላችን የክርስቶስ አካል የሆንን ብልቶች ነን። ነገር ግን ብልቶች እርስ በርሳቸው የተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 25 እንደተባለ እርስ በርሳችን በጸሎት እንተሳሰብ። ነገር ግን አስቀድሞ ኋለኛውን ሳያስር ወደ ኋለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። የቅዱስ ማርቆስ ወንጌል ምዕራፍ 3 ከቁጥር 27 በዘመነ ፍዳ ሰይጣን ሰውን ተቆጣጥሮ መኖሪያ ቤት አድርጎታል። ለክፋት አገዛዝም ኃይሉንና ጸጋውን በመመዝበዝ ባሪያ አድርጎታል። ኃይለኛ የተባለ ሰይጣን ካልታሰረ በቀር ካደረበት ቤት አይወጣም፣ የበዘበዘውን ንብረትም አይመልስምና። ጌታችን ሰይጣንን አስሮ የበዘበዘውን ንብረት ኃይልና ጸጋውን ሊያስመልስ ስልጣኑንም ሊሽር ተገልጧል። አንድም ኃይለኛው ሰይጣን ነው፣ ቤቱ ደግሞ የዚህ ዓለም መንግስቱ ነው። ሰይጣን የዚህ ዓለም ገዥ እንደተባለ ንብረቶቹ የተባሉት ደግሞ የሰይጣንን ስራ የሚከተሉ በግብር የሚመስሉት ናቸው። ክርስቶስ ወደ ሰይጣን ቤት ይዞታ ገብቶ ሰይጣንን አሰረው፣ ወደ ገሃነም ጥሎ በጨለማ ጉድጓድ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 አኖራቸው። ሰውንም ከሰይጣን አገዛዝ ነፃ ያወጣው ብቻም አይደለም፣ ይልቁኑ ከዚህም በበለጠ በንስሐ አማካኝነት ለሰማያዊ በረከት የሚገባ አደረገው እንጂ። በደጉ ሳምራዊ ታሪክ ላይ የምንረዳውም ይህን ነው። ቀርቦም ዘይትና የወይን ጠጅ በቁስሎች ላይ አፍስሶ አሰራቸው። በራሱም አህያ ላይ አስቀምጦ ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። የሉቃስ ወንጌል ምዕራፍ 10 ከቁጥር 34 እስከ ቁጥር 36 እንዲል። ዳግመኛም የጸጋ ብዛትና የጽድቅ ስጦታ ብዛት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 17 እንዳለ ሐዋርያው በክርስቶስ ያገኘውን ጸጋ ብዛትም ሊቃውንት ከዮሴፍ ታሪክ ጋር በማነጻጸር ያስተምራሉ። ዮሴፍ ከስር የተፈታ ብቻ አይደለም፣ ይልቁንም ቀድሞ ከነበረበት ወደ ከፍታ የወጣ ነው እንጂ። ፈርዖንም በግብጽ ምድር ሁሉ ሾምኩህ አለው።
ዘፍጥረት ምዕራፍ 41 ከቁጥር 41። ከዚያም ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅም አደረገው። ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። ኦሪት ዘፍጥረት ምዕራፍ 41 ከቁጥር 42 እስከ 44። እኛም በክርስቶስ ኢየሱስ ነገስታት በኃጢአትና በሞት ላይ እንድንነግስ አደረገን እና ካህናት ሆንን። በአዳም በደል ምክንያት ካጣነው ሁሉ በክርስቶስ ሞት ያገኘነው የጸጋ ብዛት በእጅጉ የሚበልጥ ነውና። ኃይለኛ የተባለው ሰይጣንን እንዴት አሰረው ለሚለው በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውኸኝ እንዲህ ማለቱ አንዱ ምክንያት ሰይጣንን ለማቅረብ ነው። እንዲህ ባለ ጊዜ ሰይጣን ተአምራትን ሲያደርግ፣ ለምጻም ሲያነጻ፣ ጎባጣ ሲያቀና አምላክ መስሎኝ ለካስ ሩቅ ብእሲ መለኮት የተራቆተ ወይም ተራ ሰው ኖሯል ብሎ በብሉይ ያደርግ እንደነበረው ስጋውን በመቃብር ነፍሱን በሲኦል ሊቆራኝ ቀረበ። በዚህም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን አሰረው። ይህን በመስቀል ሞቶ ሰይጣንን ማሰሩን ቅዱስ ዮሐንስ በወንጌሉ ሲገልጽ አሁን የዚህ ዓለም ገዢ ይጣላል፣ እኔም ከምድር ከፍ ከፍ ያልሁ እንደሆነ ከምድር ከፍ ባለው መስቀል በተሰቀልኩ ጊዜ ሁሉን ወደ እኔ ስባለሁ። የዮሐንስ ወንጌል ምዕራፍ 12 ከቁጥር 32 ብሏል። ለሁላችሁም ቃለ ሕይወትን ያሰማልን፣ ጸጋውን ያብዛላችሁ። በዚሁ ይበቃናል። የሳምንት ሰዎች በለን። ይሄ ልጅ ደግሞ ዛሬ ምጣፍ እስኪ እንደው የሰፈርሽ ልጅ ሲጀምር አውቀዋለሁ። ምን አመጣው ግን ማለት ነው? እንግዲህ እኮ ነው ከሀገር ቤት ሳለሁ በቃ ውሃ ለመቅዳት ማለፊያ የለኝ እንጨት ሰብር ሰዓት ውይ ግን እስካሁን አላገባም። ለማንኛውም ልመልስለት እግዚአብሔር ይመስገን። ታጠቅ እንደምንፈሎ ሰላም ነው። ቤተሰብ ሀገር እኔ ደህና ነኝ አውቄሃለሁ። በቃ ዛሬ ደግሞ ሲያቀባጅረኝ ነው ያደሩ። ዝም ብሎ ከፎቁ ከማገሩ ሲሰጠኝ ሲያንጠለጥለኝ ነው ያደሩ። ወይኔ ጉድ! ደግሞ ብር ሲሰጠኝ አይቻለሁ። እናቶቻችን እኮ ብር ሲሰጠው ልጅ ነው ይላሉ። ወይኔ ጉድ! ጉድ መጣብኝ። ለማንኛውም ትምህርት እያዳሙ ሰው ጨርሳ ልውጣ በቃ። የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የነበረው በማህበረ ተዋህዶ ኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ ሁለት ዓለም የተሰኘው መንፈሳዊ ድራማ ክፍል 5 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ቸር ሰንብቱልን እያልን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ያቺ ዝምድና
ቀን አርጋትና ሀገሬን ጌታ የከፋ ሁሉ